ሰላም ጤና ይስጥልን። ሰበር መረጃ። ዓለም በአሁኑ ሰዓት በከፍተኛ የጦርነትና የዲፕሎማሲ ትኩሳት ውስጥ ትገኛለች። ለመሆኑ ነጻነት በነጻነት ይገኛል? የአሜሪካው መከላከያ ሚኒስትር በአውሮፓ ምድር ላይ ሆነው ያስነሱት ማዕበል መላውን አህጉር አስቆጥቷል። ነገር ግን ይሄ ገና ጅምር ነው። በሆርሙዝ የባህር ወሽመጥ ላይ የሰማይ ፍልሚያ ተቀስቅሶ የአሜሪካ ጦር የኢራን ድሮኖች መትቶ ሲጥል በካይሮ ደግሞ መላውን ዓለም የሚያስደምም ሚስጥራዊ የሰላም ድርድር በዝግ በር እየተካሄደ ነው። በዝርዝር መረጃው ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም ከአትላንቲክ ማዶ የመጣው አስገራሚ ወቀሳ ነጻነት በነጻ አይገኝም እንደሚባለው የዛሬ 82 ዓመት የዓለምን የፖለቲካ ካርታ የቀየረው የኖርማንዲ የባህር ዳርቻ ጦርነት የታሰበበት ያ ታሪካዊ መድረክ ዛሬ ደግሞ ሌላ ከባድ የቃላት ጦርነት መድረክ ሆኗል። የሁለተኛው የዓለም ጦርነት መታሰቢያ ላይ ለመገኘት ፈረንሳይ የደረሱት የአሜሪካው መከላከያ ሚኒስትር ፔቴግስት የአውሮፓ ሀገራትን ሕልውና የሚቀሰቅስ ብርቱ ነቀፋን ሰንዝረዋል። ሚኒስትሩ አውሮፓውያን በከፍተኛ መስዋዕትነት ያገኙትን ነጻነት ተመቻችተው በመቀመጥ እየረሱት ነው ካሉም በኋላ ነጻነት በነጻ እንደማይገኝ በምሬት አስታውሰዋል። የአውሮፓን የስደተኞች ፖሊሲ በቀጥታ ኢላማ ያደረገው ይኸው ንግግር አንዳንድ አገራት ከፍተኛ ቁጥር ያላቸው ፍልሰተኞችን ያለ ገደብ ማስገባታቸውን እንደ እንግድነት ሳይሆን መቆጣጠሪያ እንደጠፋበት ያልተገደበ ፍሰት ነው የቆጠሩት። የስፔን፣ ጣሊያ፣ የግሪክ፣ የቡልጋሪያ የባህር ዳርቻዎች በጀልባዎችና በሰዎች ተቀጣጥለዋል ያሉት ሄግስት የአውሮፓ መሪዎች ለዚህ ጉዳይ መቼ ነው መፍትሄ የሚሰጡት ሲሉም ጠይቀዋል። ይህ በእንዲህ እንዳለ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጀምሮ የዋይት ሀውስ ከፍተኛ ባለሥልጣናት በአውሮፓ የኢሚግሬሽን ፖሊሲ ላይ ያላቸውን ቁጣ ሲገልጹ ሄግስት የመጀመሪያ አይደሉም። ባለፈው ዓመት ፕሬዝዳንት ትራምፕ በተባበሩት መንግስታት ስብሰባ ላይ አውሮፓውያን ቁጥጥር በሌለው ፍልሰት ምክንያት እጅግ አስቸጋሪ ሁኔታ ውስጥ እየገቡ መሆናቸውን በይፋ መናገራቸው ይታወሳል። ለመሆኑ ይህ የአሜሪካ ባለሥልጣናት ወቀሳ በአውሮፓ ምድር ላይ ምን አይነት ዲፕሎማሲያዊ ፍንጣቂ ፈጠረ? ወዴትስ እያመራ ነው? ይህ የአሜሪካ አስተዳደር ግልጽ ወቀሳ አውሮፓን በእጅጉም አስቆጥቷል። ጉዳዩን ይበልጥ ያጋጋለው ደግሞ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሰነዘሩት ጠንከር ያለ አስተያየት ነው። ምክትል ፕሬዝዳንቱ ባለፈው ዓመት በሳውዝ ሃምፕተን በስለት ተወግቶ ሕይወቱ ያለፈውን የ18 ዓመቱን ብሪታንያ ተማሪ ሄነሪ ኖክን ጉዳይ በማንሳት ለዚህ አሳዛኝ ክስተት በቀጥታ ተጠያቂው ከፍተኛ የስደተኞች ፍሰት ነው ማለታቸው ዲፕሎማሲ ውጥረቱን አባብሶታል። ለዚህም ብቸኛ ምላሽ ሊሆን የሚችለው ተቀባይነት ያለው ቁጣ ነው ብለዋል። ነገር ግን እውነታው ሌላ መልክ አሳይቷል። አቃቤ ሕግ እንዳረጋገጠው ወጣቱን ሄነሪ ወቅቶ ሕይወቱ እንዲያልፍ ያደረገው ቪክረም ዲግዋ የተባለ ግለሰብ የተወለደውና ያደገው እዚያው ብሪታንያ ውስጥ ነው። ይህን ተከትሎ ዩናይትድ ኪንግደም ወይም ደግሞ የብሪታንያው ጠቅላይ ሚኒስትር ጽሕፈት ቤት ፈጣንና ጠንከር ያለ ምላሽን ሰጥቷል። የአሜሪካ ምክትል ፕሬዚዳንት ንግግር በዲሞክራሲያችን ላይ የተደረገ ጣልቃ ገብነት ነው ሲልም አጣጥሎታል። ይባስ ብሎ የሟች ሄነሪ ኖክ ቤተሰቦች የልጃችን አሳዛኝ ሞት ለተጨማሪ ፖለቲካዊ መከፋፈል፣ ጥላቻ ምክንያት እንዲሆን አንፈልግም በማለት ሰላማዊ መልእክትን አስተላልፈዋል። የአውሮፓ የኢሚግሬሽን ውጥረት በዚህ መልኩ እያገረሸ ባለበት በዚህ ቅጽበት በሌላኛው የዓለም ክፍል ደግሞ የሰማይ ላይ ጦርነት ተከፍቷል። ወደ ሆርሙዝ ወሽመጥ ስንሸጋገር የሆርሙዝ ወሽመጥ ትኩሳት፣ ሰማዩን ያጨለሙት ድሮኖችና የአሜሪካ ፈጣን ምላሽ። ስትራቴጂካዊና እጅግ ወሳኝ የሆርሙዝ የባህር ወሽመጥ ዛሬም የሰላም አየር ሊተነፍስ አልቻለም። የዓለም የንግድ መስመር በበላይነት በሚቆጣጠረው የሆርሙዝ የባህር ወሽመጥ ላይ የጦርነት ደመና እያንዣበበ ይመስላል። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ ባደረገው አስቸኳይ መግለጫ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎች በዓለም አቀፍ የባህር ትራፊክ ላይ ከፍተኛ አደጋ ደቅነው የነበሩ ሁለት የኢራን የአንድ አቅጣጫ ጥቃት ድሮኖችን መትተው መጣላቸውን አስታውቋል። እነዚህ ሰው አልባ ተዋጊ አውሮፕላኖች በስትራቴጂካዊቷ የውሃ መንገድ ላይ የሚጓዙ ግዙፍ የንግድ መርከቦችን ደህንነት በቀጥታ አደጋ ላይ የጣሉ ነበሩ። ሴንትኮም በማህበራዊ ሚዲያ መድረኩ ባስተላለፈው መልእክት የአሜሪካ ኃይሎች በአቋማቸው የጸኑና
ከማንኛውም የኢራን ጥቃት ራሳቸውን አጋሮቻቸውን ለመከላከል ሙሉ በሙሉ ዝግጁ መሆናቸውን ማረጋገጥ ለቴህራን ጠንከር ያለ ማስጠንቀቂያን ሰጥቷል። ይህ የባህር ዳርቻ ላይ የተቀሰቀሰው ወታደራዊ ፍጥጫ ግን ሌላ የባሰ ስውር ስጋት በውስጡ ይዟል። ከባህሩ በላይ ካለው የድሮን ፍልሚያ በስተጀርባ የዓለምን እንቅልፍ የነሳው የኒውክሌር ጉዳይ ሚስጥር ምን ደረጃ ላይ ይገኛል? የድሮኖቹ መተኮስ የዓለምን ትኩረት በሳቡበት በዚሁ ቅጽበት ከተባበሩት መንግስታት የኒውክሌር ጥበቃ ቡድን ሌላ አስደንጋጭ ጥሪ ተሰምቷል። ልክ ከአንድ ዓመት በፊት የኢራን የአቶሚክ ጣቢያዎች በቦምብ ከተደበደቡም በኋላ ሀገሪቱ በሩን ዘግታ የያዘችው የበለጸገ ዩራኒየም ክምችት እጣ ፋንታ ምን እንደሆነ እስካሁን በውል አይታወቅም። የኒውክሌር ጥበቃ ቡድኑ የዓለምን ሰላም ስጋት የጣለውና የዚህን ክምችት ዝርዝር መረጃ ኢራን በአስቸኳይ ይፋ እንድታደርግና ዓለም አቀፍ ፍተሻዎች ሙሉ በሙሉ እንዲቀጥሉ እንድትፈቅድ በድጋሜ ጥሪ አቅርቧል። ይህ የኒውክሌር ሚስጥርና ወታደራዊ ፍክክር ደግሞ የኢራን የኢኮኖሚ ወደ ከፋ አዘቅት ውስጥ እየገፋትም ይገኛል። ይህ ሁሉ ወታደራዊና ዲፕሎማሲያዊ ፍጥጫ በኢራን የኢኮኖሚ የጀርባ አጥንት ላይ ከባድ ስብራት አስከትሏል። የወጣው አዲስ መረጃም እንደሚያሳየው የዩናይትድ ስቴትስ ጠንካራ ማዕቀብና በባህር ላይ የተፈጠረው መስተጓጎል የቴህራን ነዳጅ መስመር ክፉኛም ጎድቶታል። በዚሁ ምክንያት የኢራን የድፍድፍና የኮንደንሴት ነዳጅ ወጪ ንግድ ኤክስፐርት ባለፈው ግንቦት ወር ላይ በቀን ከ300 ሺህ ባይት በታች መውረዱም ተረጋግጧል። ይህ ባለፉት 6 ዓመታት ውስጥ ታይቶ የማይታወቅ እጅግ ዝቅተኛ ቁጥር ሆኖም ተመዝግቧል። የጦርነት ነበልባሉና የማዕቀቡ ዱላው በዚህ መልኩ ዓለምን እያስጨነቀ ባለበት ሰዓት ከጀርባ ግን ሌላ ትልቅ የሰላም ጠረጴዛም ተዘርግቷል። አሁን ደግሞ የብዙዎችን ተስፋ ወደ ሰነቀው የካይሮ ድርድር እንለፍ። የካይሮ ተስፋ የጋዛ የተኩስ አቁም ስምምነትና ከባድ ፈተናዎቹ በደምና በእንባ የታጠበው የጋዛ ምድር በመጨረሻም የሰላም ጭላንጭል ማየት ይጀምር ይሆን? የፊሊስጤም ሐማስ ይፋ ባደረገው መረጃ በጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ አፈጻጸምን ለመገምገምና ለሁለተኛው ምዕራፍ ዝግጅቶችን ለማጠናቀቅ ከአስታራቂዎችና ከሌሎች የፊሊስጤም አንጃዎች ጋር በካይሮ ስብሰባዎች መጀመሩ አስታውቋል። የቡድኑ ቃል አቀባይ ሐዝም ቃሴም እንዳሉት ይህ በግብፅ ዋና ከተማ የተጀመረው ውይይት በዋናነት የእስራኤልን ወታደራዊ ጥሰቶች ማስቆም፣ የተዘጉ የድንበር አቋራጭ መንገዶችን እንደገና መክፈትና እጅግ ለተራቡትና ለተጎዱት የጋዛ ነዋሪዎች የሰብአዊ እርዳታ ያለ ገደብ እንዲገባ ማድረግ ላይ ያተኩራል። ነገር ግን የዚህ ስምምነት ሁለተኛ ምዕራፍ የብዙዎችን ቅንድብ ያስገረመና ከባድ ድርድር የሚጠይቅ ሆኗል። ምክንያቱም ውይይቱ በጋዛ ውስጥ ዓለም አቀፍ የሰላም አስከባሪ ኃይሎችን ማሰማራትና የፊሊስጤም አንጃዎችን ትጥቅ መፍታት የሚሉ እጅግ ስሱና ውስብስብ የሆኑ ሐሳቦችን ያካተተ በመሆኑ ነው። ይህ የሰላም ጥረት በአንድ በኩል እየተካሄደ ባለበት ሰዓት ከጀርባው ደግሞ ሌላ ትልቅ የዲፕሎማሲያዊ ድልድይ የመገንባት ሥራ በሚስጥር እየተሰራም ይገኛል። የኢስላማባድ ስውር ድልድይና የፓኪስታን ሚኒስትር በቴህራን ምን አዲስ ይዘው መጡ? በኢራንና በአሜሪካ መካከል ያለው ፍጥጫ ክልላዊ ቀውስ እንዳይፈጠር ጎረቤት ሀገራት መራወጥ ጀምረዋል። ባለፈው ዜናችን በሆርሙዝ ወሽመጥ አቅራቢያ የአሜሪካ ጦር የኢራን ድሮኖች መትቶ መጣሉና ዋሽንግተን በቴህራን ነዳጅ ማዕቀቧን ማጥበቋን መዘገባችን ይታወሳል። ታዲያ ይህን የጦርነት አውድማ ወደ ሰላማዊ መድረክ ለመቀየር የፓኪስታን የውስጥ ጉዳይ ሚኒስትር ሞሐሲን ናቂብ ባልተጠበቀ ጉብኝት ቴህራን ገብተዋል። የኢራን ከፊል ኦፌሲላዊ የታስኒም የዜና ወኪል እንደገለጸው የፓኪስታኑ ሚኒስትር ቴህራን የገቡት በአሜሪካና በኢራን መካከል ያለውን ከባድ ውጥረት ለማርገብ በፓኪስታን አማካኝነት እየተደረገ ያለውን የሽምግልና ጥረት ለመምራት ነው። ሚኒስትር ናቂብ በቆይታቸው የኢራን የውጭ ጉዳይ ሚኒስትር አባስ አራጊችን ጨምሮ ከፍተኛ የቴህራን ባለስልጣናት ጋር በዝግ በር ይመክራሉ። የፓኪስታን የዲፕሎማሲ ምንጮች እንደጠቆሙት ይህ የናቂብ ጉብኝት በቴህራንና በዋሽንግተን መካከል ያለውን የቆየ ጠላትነት ለመስበር የሚያስችሉ አዳዲስና ያልተሰሙ የሰላም ሀሳቦች ላይ ያተኮረ እንደሚሆንም ተንታኞች እየገለጹ ይገኛሉ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በአንድ በኩል በካይሮ የሚደረገው የጋዛ የተኩስ አቁም ድርድር፣ በሌላ በኩል ደግሞ በቴህራን የተጀመረው የአሜሪካና የኢራን ስውር የሽምግልና መስመር
ለመሆኑ መካከለኛው ምስራቅ ከጦርነት ይልቅ ለሰላም እጁን ይሰጥ ይሆን? ወይንስ እነዚህ አዳዲስ ሐሳቦች በሃያላኑ ሀገራት ግትርነት ምክንያት መድረሻ ቢስ ሆነው ይቀራሉ? ሐሳብ አስተያየቶን በኮሜንት መስጫው ላይ ያስፍሩልን። የእነዚህን ታላላቅ የሰላም ጥረት ውጤቶችና ቀጣይ የዓለም ፖለቲካ ውሳኔዎችን በትኩረት የምንከታተለውና ወደ እናንተ የምናደርስ ይሆናል። ቪዲዮን ከወደዱት ላይክና የዩቲዩብ ቻናሌ ሰብስክራይብ ማድረግ አትዘንጉ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።